ኑሐሚንና አምራን ተፋጠጡ። ወይዘሮ ዝናሽ የአምራንን ተበቀለቻት። ናሆምን በስተመጨረሻ የአምራንን ሴራ አወቀ። አቶ ለይኩን ላይ ትልቅ ማስረጃ ወይዘሮ ዝናሽ ያዘች። እንዲሁም ደግሞ በፎቶ በቪዲዮ የተደገፈ ሌላ ሶስተኛ ወገን እንዲያውቅ በማድረግ እንግዲህ የዳግም አባት ሲቀበር አቶ ለይኩን ብቻ እንደቀበሩ በማድረግ እሱ ብቻ እንደገደለው በማድረግ እንግዲህ በዛ እያስፈራራች ትገኛለች። ለናሆም የምታደርገውን እያንዳንዱን ነገር ለዳግም የማታደርግ ከሆነ አውጥቻ ሰጣለሁ፣ አጋልጣለሁ፣ አሳልፌ እሰጣለሁ በማለት እንግዲህ አቶ ለይኩንን ቁም ስቅላቸውን እያሳየች ነው የምትገኘው። በሌላ በኩል እንግዲህ አምራን እየተንሸዋከከች ወይዘሮ ዝናሽ ስለ ፎቶ እና ቪዲዮ ቶሎ ላክልኝ፣ ይህ እኮ ለእኔ በጣም አስፈላጊ መረጃ ነው በማለት እንግዲህ ስለ ዳግም አባት ፍንጭ ሰታታለሽ ለአምራን። አምራንም ይሄን በማየት እንግዲህ ከዚህ ቤትማ የሆነ ነገር ተፈጥሯል በማለት ስራዋን ጀምራለች። እዛ ቤት ያለው ጉድ እንደቀጠለ ነው። አሁን ፍጥጫቸው፣ ጦርነቱ እንደቀጠለ ነው ማለት ነው። ናሁም በሌላ በኩል እናቴ በጡቶቿ እየለመነች ይቅርታ እየጠየቀች ነው። ስለዚህ እናቴ ይህን ነገር እንዳላደረገችው አውቃለሁ፣ እርግጠኛ ነኝ። አምራን እየዋሸች ነው። ለምን እንደዋሸች ለምን ይህን ሁሉ እንደጎነጎነችብኝ ደግሞ እደርስበታለሁ በማለት እንግዲህ አሁን ላይ ናሆም የነቃ ይመስላል። ኑሐሚንም በስተመጨረሻ ናሆምን በፍቅሩ እንደወደቀች እናውቃለን። ስለዚህ ከሱ ጋር ለመሄድ ወደ ገጠር ተስማምታለች። በሌላ በኩል እንግዲህ ቢሮ ውስጥ በመሄድ ጃኬቱን አግኝታ ነበረ። ጃኬቱንም ስታሸተው እንዲሁም ደግሞ አቅፋ ሳለ ናሆም ድንገት ደርሶባታል። እሷም እጅጉን በጣም ፈርታ ተደናግጣ ነበረ። የምትይዘው የምትጨብጠውም ነገር ስለጠፋባት እየተርበተበተች ነበር። ነገር ግን ናሆም ስለነቃ እንዳልነቃ አድርጎ አይዞሽ ተረጋጊ በማለት ውሃ እየሰጣት ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ኑሐሚን ክፍል 57ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ተወዳጆቼ ቪዲዮን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ ዳግምም እጅግ በጣም ተጨንቋል። ስለ አባቱ ቤት ውስጥ ያገኘውን ላይተር አለ። እሱም ላይተሩ እጅግ በጣም እንቅልፍ ነስቶታል። አባዬ ከዚህ መጥቶ ነበር ማለት ነው። ስለዚህ ከመጣ ደግሞ ባክሽ ሊሄድበት የሚችለው ቦታ ወይ ደግሞ የሆነ ነገር ብሎሽ ከሆነ ንገሪኝ በማለት ወይዘሮ ዝናሽን ሲለምናትና ሲማጸናት፣ እሷ ግን በፍጹም እንዳልመጣ እንዲሁም ደግሞ እንዳላየችው ከዚህ ቤትም ምን ቀረ ብሎ ሊመጣ ይችላል በማለት ነበረ እንዲያውም ለዳግም እየነገረችው ነበረ። ነገር ግን ዳግም ይሄን ላይት ሁልጊዜ የሚጠቀምበት ነው አባቴ ቢያልቅበት እንኳን አስሞልቶ ነው የሚጠቀመው፣ ጋዝ ያስሞላል በማለት ሲነግራት፣ እሷ ግን ነገሩን ለማስቀየስ እየሞከረች ነበረ። እጅግ እንቅልፍ ነስቶታል። በሌላ በኩል እንግዲህ ወይዘሮ ዝናሽና እንዲሁም ደግሞ አቶ ለይኩን መቅበር አለብን፣ ጫካ ሂደን መቅበር አለብን በማለት እንግዲህ ጨከን በል፣ ቆፍጠን በል፣ እንደ ወንድ ልትሆን ይገባል እያለች እንግዲህ ወይዘሮ ዝናሽ አቶ ለይኩንም ራሱን እየወቀሰ እጅግ በጣም አዝኖ ልቡ ተሰብሮ ስለነበረ እንዴት ነው ይህን የማደርገው ፈጣሪ ወይ እንዴት ይቅር ትለኛለህ በማለት እየተማጸነ ነበር። እሷ ግን ደፋር እንዲሆንና ማንንም እንዳያስተውል በማድረግ መጠጥ አጠጥታው ነበረ። ጠጣ በማለት እንግዲህ ለቀብሩ መጠጥ እየሰጠችው ነበረ። እሱም ራሱን ማረጋጋት ስለነበረበት ጠጥቶ ነበር። በስተመጨረሻም እንግዲህ የክፋትና የሴራዋ ጥግ ወይዘሮ ዝናሽ ሌላ ሰው እንዲያውቀው በማድረግ እንዲሁም ደግሞ ፎቶ ቪዲዮ በማስደገፍ እሷን ብቻ እንዳይቀርጿት አድርጋ እሱ ብቻ እንዲቀረጽ በማድረግ እንግዲህ ሲቀብረው የሚያሳይ ቪዲዮ እና እንዲሁም በፎቶ ማስረጃ ይዛበታለች። ይህን ያደረገችበት ነገር ደግሞ ምንድን ነው ካልን ከዚህ በፊት እንግዲህ አቶ ለይኩን ለእነ ኑሐሚን ቤት ገዝቶላቸው ነበረ። ሲቀጥል ደግሞ አቶ ተሰማ ወደ ውጭ ሄዶ እንዲታከም ስላደረገ በዚህም ልትበቀለው እየፈለገች ነው አሁን ላይ። ምክንያቱም በዛ ሰዓት ላይ እንዴት ነው እኔን ሳታማክረኝ ቤት የምትገዛላቸው? እኔም እኮ የቤቱ አባል ነኝ፣ እኔም የንብረቱ ባለቤት ነኝ ስትል አንቺ ምንም አይመለከትሽም፣ እኔ ገንዘቤን እንደፈለኩ ማድረግ እችላለሁ፣ ደግሞ ለገዛ ጓደኛዬ ብዙ ነገር ውሎልኛል ከአመድ
ከትቢያ ያነሳኝ ምንም ሳይኖረኝ ግን እንዲኖረኝ ያደረገ ጓደኛዬ ነው። ስለዚህ ለሱ ደግሞ ምንም ባደርግበት አያልቅብኝም ብሏት ነበረ። እሱን ለመበቀል ነው አሁን እያደረገችው ያለችው እያንዳንዱ ነገር። አሁን በዚህ በመበቀል እንግዲህ ሀብት ንብረቱን ወደ ራሷ ስም ማድረግ ነው የምትፈልገው። እንግዲህ በባለፈው ክፍል ምን ብላለች? ለናሆም እኔ ምስጢር አድርጌ ደብቄ ያኖረላለሁ፣ አንተ ምስጢሬን ትይዝልኛለህ፣ እኔም ደግሞ ያንተን ምስጢር እስከ መጨረሻ ቀብሬ አስቀምጥልሃለሁ። ነገር ግን አንተ ለናሆም የምታደርገውን እያንዳንዱን ነገር ለዳግም እንድታደርግ እፈልጋለሁ በማለት ማስጠንቀቂያ ሰጥታው ነበር። እያንዳንዱን ነገር በቃ እንዲህ እየፈራው ከምኖርማ እጄን ለመንግስት አሳልፌ ብሰጥ ይሻለኛል። በአንቺማ እያስፈራራሽ አትኖሪ፣ መበቀልሻለሁ፣ ጠብቂ ብሏት ነበር። ቢገባህ እኮ አሁን አልጋ ላይ ተዘርረ ያለው እኔ ምስጢርን ስለደበቅኩልህ ነው በማለት እንግዲህ ቁም ስቅሉን እያሳየሽው ትገኛለች። ናሆምም እንግዲህ አምራንን ወደ ወይዘሮ ዝናሽ ቤት ይዟት መጥቷል ማለት ነው። በቃ መታለች፣ ከዚህ በኋላ ማንም አይነካትም ብሏል። በእርግጥም ተናዶ በእናቱ ተበሳጭቶ ስለነበረ ልጄን ገላብኛለች፣ እኔ ደግሞ በጎረምሳ ሳልጠነክር አስደበድባኛለች በማለት እንግዲህ አምራን ለናሆም ነግራው ነበር። ሴት የላከው ጅብ አይፈራም እንደሚባለው እንግዲህ ናሆምም ሁሉን ነገር ብሎ ሰምቷት ነበረ፣ ተቀብሏት ነበረ። በስተመጨረሻም እንግዲህ ውርደቷ እየቀረ ነው ያምራል። ቤትም ስትመጣ እንኳን ደህና መጣሽ ምራቴ ነበር ብላ የተቀበለቻት። ናሆመም እጅግ በጣም ደንግጧል። እንዴት ነው እኔ ትደባደባላችሁ፣ ጭራሽ ትጣላላችሁ፣ ትጋደላላችሁ ብዬ ሳስብ እናንተ ግን በፍቅር እንደዚህ የተባባላችሁት? ቆይ እኔ ያልገባኝ የዚህ ቤት በሁለታችሁ ያለ ነገር ያለ ሚስጥር ምንድን ነው? በፍጹም እኮ ሊገባኝ አልቻለም። ምንድን ነው እየተደረገ እየሆነ ያለው በማለት ሲጠይቅ አምራንም እኔ ሚስጥሯ ገብቶኛል፣ እንደዚህ ከምትገላምጠኝ በተደበድበኝ ይቻለኝ ነበረ በማለት እንግዲህ ምን ለማለት እንደፈለገሽ እኔ ገብቶኛል ብላለች አምራን። ናሆምን በዚህ ሁኔታ ነቅቷል። ቆይ የሆነ የተፈጠረ ችግር አለ። ለዳግም እንግዲህ የሆነ ማየና በአምራን ምክንያት መሀል የተፈጠረ የሆነ ነገር ያለ ይመስለኛል። ምክንያቱም እንዴት እንደገላመጠሻት ስትመጣ እዚህ ቤት ማምጣቴ አሁን በጣም እየጸጸተኝ ነው። ምክንያቱም እማዬ ልክና እውነት ያላት ይመስለኛል፣ አምራን ደግሞ እየዋሸሽኝ ይመስለኛል በማለት እንግዲህ ለዳግም ሲነግረው ዳግምም ከዚህ በፊት የተፈጠረውን ታውቃለህ ናሆም፣ ስለዚህ ስለ አምራን እንደዚህ ነው እንደዛ ነው የምልህ ነገር የለኝም። ነገር ግን የምርም እናትህ የልጅ ልጇን የምትገል ከሆነ የምርም አውሬና ጨካኝ ናት። ግን እንደዛ ታደርጋለች ብዬ በፍጹም አላስብም። ነገር ግን አንተ ዙሪያህን መቃኘት ይኖርብሃል በማለት ነበር የነገረው። እንግዲህ ዳግምም ስልክ ስታወራ ይቼ አላቅም፣ እህት ወንድም በእናት ወይ ደግሞ በአባት የለህም ብሎ ናሆም ይጠይቀዋል። ዳግምም ስቅስቅ ብሎ እያለቀሰ የሚገርም በጣም የምወደው የእናት ልጅ ወንድም ያለኝ ግን ደግሞ ወንድምነቱን የማውቀው እኔ ብቻ ነኝ፣ እሱ ስል የኔ ወንድሜ እንደሆነ አያውቅም በማለት ሲነግረው፣ ቆይ ለምን እንዴት አትነግረውም? ቆይ እናቴ የወለደችው ከባሏ ተደብቃ ምናምን ነው እንዴ ሲለው፣ እሱ እንኳን ሚስጥር ነው ብሏል። በቃ ይህ ልጅማ ህይወቱ ሁሉ ሚስጥር ነው። በቃ ሁሉ ነገሩ ሚስጥር ነው። ኧረ የራስ ጉዳይ ምን አገባኝ። እኔ ስንት የሚያስጨንቀኝ ነገር አለ። አሁን ላይ የሚያስጨንቀኝ የአምራን ጉዳይ ነው። አምራን ለምን ዋሸችኝ? ለምንስ ነው ደግሞ እንደዚህ እየሆነች አለችው? በማየና በአምራን መካከል የተፈጠረው ምንድን ነው በማለት በጭንቀት ሊፈነዳ ቀርቧል። እንግዲህ አቶ ሌይኮን ጋር በመሄድ ቆይ እማዬ እኮ በጡቶቿ እየማለች እኔ አላደረግኩም ልጄ እባክህ ስማኝ፣ ሆን ብላ እኔ እናንተን ለማጣላት ነው አለችኝ። ስለዚህ አባዬ ምን ይመስላል ይሄ ነገር ሲለው፣ አቶ ሌይኩን ግን አሁን እያስጨነቀው ያለው ነገር የዳግም አባት በመግደሉ በቃ ነብስ አጠፋው፣ በቃ ነብሰ ገዳይ ሆንኩ እያለ እየተጸጸተ ስለሆነ እንደገና ደግሞ የዳግምን ደግነት የዳግምን በቃ ልጅ ቢሆን ብሎ የሚመኘው አይነት ልጅ እንደገና ደግሞ ከሞት የታደገው ዳግምን እያየ ጧት ማታ የእግር እሳት ሆኖበታል። እሱ እያንገበገበው ውስጡን እያቃጠለው ስለሆነ አሁን ላይ ስለ አንተ እንደዚህ ነው እንደዛ ነው ብዬ ማሰቢያዬ እያሰብኩኝ ስላልሆነ በትክክል ምንም ልልህ አልችልም። ነገር ግን እናትህ አውሬና ጨካኝ አረመኔ የኔንም ሕይወት ሲኦል ያደረገችው እሷ ናት። እሷ ሁሉንም ሰው ትገላለች ነበር ያለው። ምክንያቱም ደግሞ እንግዲህ ወይዘሮ ዝናሽ አሁን ላይ እያስፈራራቸው ነው አቶ ለይኩንን።
ቢገባ አንተ ነፍሰ ገዳይ ነህ። እኔ ግን ደግሞ ልጅ ነው የወለድኩት፣ ልጅ ነው ይዤ የመጣሁት። ስለዚህ እኔ እናንተ በምንም ሂሳብ እኩል የምንሆንበት ነገር የለም። አንተ በቃ ከአዲ እያልክ እንድሰድበኝ አልፈልግም። እኔ ከአዲ አይደለሁም። አንተ እኮ የልጄን አባት ገለ ዝም ብዬሃለሁ በማለት እንግዲህ ገና ካሁኑ እያስፈራራችሁ ነው የምትገኘው። አምራንም እዛ ቤት ስትመጣ ስቃ ነበር የተቀበለቻት ወይዘሮ ዝናሽ። ምክንያቱም እንኳን ደህና መጣሽ፣ እንዴት አርጌ አስመርሬ እንደማወጣሽ፣ እንዴት እንደምበቀልሽ ታውቂያለሽ በማለት እንግዲህ ደስ ብሏታል ማለት ነው ስትመጣ። ምክንያቱም አሁን ላይ ከቅርብ አርጌ እንዴት አርጌ እንደምጨፈልቅሽ ታውቂያለሽ ብላለች። አምራንም በበኩሏ የዛን ቤት ሚስጥር ማወቅ አለበት ብላ አሁን ላይ እየለፋች ነው። ነገር ግን ሳታውቀው አምራን እዛ ቤት መግባቷ ለእሷ ትልቅ አደጋና ችግር ነው። ምክንያቱም ወይዘሮ ዝናሽ ለማንም የምትመለስ ሰው አይደለችም። አሁን ደግሞ ኑሐሚንን በመጥራት እንግዲህ ኑሐሚን ጋር ለማጣላት ሁለቱን በፍጥጫ ኑሐሚንና ናሆምን በማቀራረብ አምራንን ደግሞ ለማቃጠል ነው ይዛት የመጣችው ማለት ነው። ስለዚህ አቶ ለይኩን ብቻውን ሆኖ እያዘነና እየተከዘ እያለ ትንሽ ጭላንጭል ነገር ሰምታ ነበረ አምራን። እሱም ደግሞ ምንድን ነው ካለን እኔና ልጄን ለማጣላት ሆን ብለሽ ነው አንቺ ሲጀመሬን ሁሉ ነገር የጠነሰሽው፣ ከዚህ ቤት እንዴት አድርጌ ተበቅዬ እንደማወጣሽ ታውቂያለሽ በማለት እንግዲህ ወይዘሮ ዝናሽ ለአምራን ስትናገር፣ አምራንም ይሄን ነገር ልጅሽ ዳግም ሁሉን ነገር ፍርጥርጥ አድርጌ ለአቶ ለይኩን ልንገረው እንዴ በማለት ስትናገር፣ ወይዘሮ ዝናሽም ለይኩን እኮ ሁሉን ነገር ያውቃል፣ ከእሱ የተደበቀ ምንም ነገር የለም፣ ምንም ብት የምታገኝብኝ ነገር የለም፣ ዝም ብለሽ ለፊ ስልሽ ነው ስትላት፣ እንዴ ቆይ እንዴት ሊሆን ቻለ ማለት ለይኩን አውቆ እንዴት ነው እዚህ ቤት የተቀመጥሽው? ይሄማ የሆነ ነገር አለ፣ ይህን ነገር እደርስበታለሁ፣ እመኚኝ ዝናሽ አጠፋሻለሁ። ምክንያቱም የሆነ ነገር ባይኖር እውነት አቶ ለይኩን ዝም ብሎ የሚያስቀምጥሽ ነገር አይደለም ብላለች። ገና አንቺም አይተሽ ብዙ ነገር አለ በማለት እንግዲህ አምራንም ስቅስቅ ብላ እያለቀሰች ወደ አቶ ለይኩን በመሄድ የልጅ ልጅህ ስለወረደ ነው አይደል እንደዚህ ጉስቁል ብለህ የተከፋኸው በማለት እንግዲህ ለማውራት ስትሞክር፣ አቶ ለይኩን ግን የራሴ ችግር አለብኝ፣ የራሴን ችግር እንኳን መወጣት አልቻልኩም፣ ውጡልኝ፣ በቃ ማንም አያስፈልገኝም በማለት ሲናገር፣ ነገር ግን እሷ ለማስተዛዘን እና እንዲሁም ደግሞ ብሶቷን ለመግለጽ ሞክራ ነበረ። ወይዘሮ ዝናሽ በጣም ነው የምጠላይ፣ ለምን እንደምጠላይ እንኳን አላውቅም፣ ነይ ቡና ጠጭ ብላ ቡናውን የጠጣው ጊዜ ነው መድኃኒቱን ጨምራ እንደዚህ እንዲወርድ ያደረገችኝ በማለት አቶ ለይኩንም አዎ አስታወስኩኝ በማለት ላይ እያለ እንግዲህ ወይዘሮ ዝናሽ መታ ደግሞ ከክፍሌ ምን ትሰራለች ነይ ውጪ ብላ አመናቅራ ነበር ያወጣቻት። እንግዲህ አቶ ለይኩንን ወይዘሮ ዝናሽ ኑሐሚን እየመጣች ነው፣ ኑሐሚን መታ ተንከባከባለች በማለት ስትናገር፣ አቶ ለይኩንም አንቺ ቆይ አንቺ ሴትዮ ምንድን ነው ሀሳብሽ? አሁን ሁለቱን ለማጣላት ሁለቱን ለማጋጨት ነው አደል ይሄን እያደረግሽ ያለችው አምራንን ለመበቀል? ስለዚህ እባክሽ ረፊ ብዬሻለሁ አንቺ ሴትዮ፣ የራሴን ችግር እንኳን አልቻልኩም ተይኝ ስላት፣ እሷ ግን በፍጹም ልተው አልችልም፣ ኑሐሚን ደግሞ ሲጀምር ከዚህ ቤት አትመጣም፣ ከናሆም ጋር ወደ ገጠር ሊሄዱ ጨርሰዋል ሲላት እሷን በጣም ነበረ ደስ ያላት። ምክንያቱም አምራንን የምትበቀልበትን ነገር አግኝታለች። እንዴ ሊሄዱ ነው እንዴ? በጣም ነው ደስ ያላት። መቼ ነው የሚሄዱት? አሁን በቃ ሲጀመር እዚህ ቤት አትመጣም ብሏት ስለነበር ከዚህ ቤት እንዴት አድርጌ እንደማመጣት ታያለ ብለዋለች። ምክንያቱም ኑሐሚን እዛ ቤት ልትመጣ የምትችለው አቶ ለይኩን እንክብካቤ ያስፈልገዋል። ለዚህ ደግሞ አንቺ ነሽ ዋና የምታስፈልጊው። ስለዚህ ምግብ እየበላ አይደለም፣ ከሰው ጋር እየተገናኘ አይደለም፣ አንቺ ታስፈልጊዋለች በማለት ነበረ ኑሐሚን ከዛ ቤት እንድትመጣ ያደረገችው ወይዘሮ ዝናሽ። በወላጅ አባቴ እጅግ በጣም ደስ ብሎ ነበረ። አባቴ ሕክምናው በሰላም እንደወጣና ኦፕራሲዮንን በሰላም እንደተፈጸመ ለአቶ ለይኩን ደውዬ ነበረ፣ ግን ደግሞ ሊያነሱልኝ አልቻሉም። ደስታዬን እነሱ ጋር ማጣጣም ሙሉ ማድረግ ፈልጌ ነበረ፣ ግን ደግሞ አልቻልኩም። እኔ በአባቴ ስደሰት እሱ ደግሞ በጣም ተከፍቷል። ስለዚህ እኔ ደስታ ሙሉ አይደለም በማለት እንግዲህ እያዘን እየተከዘች እና እያለቀሰች አይተን ነበረ ማለት ነው። በዚህም ጉዳይ እንግዲህ በአቶ ለይኩን ጉዳይ ምንም የምትደራደርበት ነገር ስለሌለ ወደ ቤት መታለች። ነገር ግን ወይዘሮ ዝናሽ ያሰበችው የምርም አቶ ለይኩንን እንድትንከባከበው ምናምን ፈልጋ ሳይሆን ከአምራን ጋር ያላትን ነገር አምራንን ለመበቀል ፈልጋ ነው። ናሆም አሁን ላይ አምራንን እየጠረጠራት ነው። አሁን ላይ ነቅቷል። በቃ የምርም እናቴ ይህን ነገር አድርገው አይደለም፣ አምራን ሆን ብላ እያጠመደችኝ ነው፣ ሆን ብላ ነው ይህን እያደረገች ያለችው። በፍጹም እናቴን
ከእናቴ ጋር ማምጣት አልነበረብኝም። አምራን እዚህ ቤት ሳስበው ማምጣት አልነበረብኝም። አሁን ላይ ደግሞ ውጭ ብላ ትሻትለኝም። አሁን ምንድን ነው የማደርገው? ሁለቱ እኮ ሊንጋደሉ ነው። ምን እንደማደርግ ግራ ገብቶኛል ብሎ በጭንቀት ሊፈነዳ ቀርቧል። ኑሐሚንንም ወደ ገጠር እንሄዳለን፣ አያትሽንም ደውለሽ እየመጣን እንደሆነ አሳውቂ ብሏታል። ወይዘሮ ዝናሽን በዚህ እየተዝናናች ዘና ፈታ እያለች ትገኛለች። አምራንም እጅጉን ኑሐሚን ወደዛ ቤት መምጣቷ አስደንግጧታል። ተፋጥጠዋል። ምን እንደምትል ግራ ገብቷታል። በጣም ነበር የደነገጠችው። በቃ አንቺ ቆይ ለምን አተይኝም? ለምንድን ነው ማተይኝ? አሁን ደግሞ ከዚህ ተከትለሽ የመጣሽ በማለት እንግዲህ ልትደባደቡላ ተነስታ ነበረ። ነገር ግን ወይዘሮ ዝናሽ አንቺ ከዚህ በኋላ ሰራተኛ ነው የምትሆኙ፣ አርፈሽ ቁጭ በይ፣ አፍሽን ዝጊ፣ ኑሐሚን የዚህ ቤት ንግስት ናት በማለት እንግዲህ ስራዋን ጀምራለች ወይዘሮ ዝናሽ። ተወዳጆቼ በዚህ ክፍል ላይ ምን ተማራችሁ? የወይዘሮ ዝናሽ ተንኮልና ክፋት እንዲሁም ደግሞ የክፋት መጨረሻ ውድቀት ነው። እንዲያውም አብሮን ያለን ሰው ወደ ክፋት ወደ አዘቅት ጨምረን እንጥለዋለን። ለምሳሌ አቶ ለይኩንና ወይዘሮ ዝናሽ ማየት እንችላለን። ደግና ርሩ የነበሩ አባት አሁን ላይ ግን በሴራዋ ጠማምዳ ተመሳሳይ እሷ ጋር እንዲመሳሰል እጃቸው በደም እንዲጨማለቅ አድርጋለች ማለት ነው። በሌላ በኩል እንግዲህ ከክፋት ደግነት ይሻላል እላለሁ። ተወዳጆች ቪዲዮን ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ተወዳጆቼ በቀጣይ ፓርት እስክንገናኝ ድረስ መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ባይ ባይ ቤተሰብ፣ ወዳችሁ